እነዚህ ማይንድሴት ከብሮክ ስቱደንት ወደ ዲጂታል ኢንተርፕረነርሺፕ እንዳድግ ረድቶኛል። እነዚህ ማይንድሴቶች በጣም ህይወቴ ላይ ሂውጅ የሆነ ትራንዚሽን ያመጣ ነገር ነው። እነዚህን አንዳንድ ማይንድሴቶች በጣም ከብዙ ድካም፣ ከብዙ ነገር፣ ከብዙ ውድቀትና ስኬት በኋላ ነው የተማርኳቸው። አሁንም በጣም ሂውጅ ስኬት ዳር ላይ ደርሻለሁ ማለት አይደለም። አሁንም ቢሆን ከብሮክ ስቱደንትነት በጣም ተለቅቄውን ኤክስፐርት ዲጂታል ኢንተርፕረነርሺፕ ነኝ ያልኩኝ አይደለም። ግን እነዚህ ማይንድሴቶች ወደ ዲጂታል ኢንተርፕረነርሺፕ እንዳድግ ረድቶኛል። ሶ ተረጋግታችሁ እስከ መጨረሻው ያንዳንዱ ነገራችሁን ነገር እንድትሰሙት ፈልጋለሁ። ሪሊ በፔንፉል የተማርኩት ነገር ስለሆነ እስከ መጨረሻው እንድትሰሙት ፈልጋለሁ። ሶ እንጀምር። ከዚህ በፊት ስኬታማ ሰዎችን በማይበት ሰዓት ምን አስብ ነበር? እነሱ ያሳኩት ስኬት የሆነ እድል አድርጌ አስብ ነበር። ብሮክ ስቱደንት በነበርኩበት ሰዓት የሆነ እድል፣ የሆነ ብር ስላላቸው ነው የሚያደርጉት። ብር ካገኙ በኋላ ነው ይህን ነገር መግዛት የቻሉት። የሆነ ሰው እነሱን ሁልጊዜ ሞቲቬት ያደርጋል ብዬ ነበር ማስበው። ግን ጨዋታ እሱ አይደለም። ሞቲቬሽን ምንም ማተር አያደርግም። ምንድነው እነሱ ጋር ያለው ዩኒክ ቲንግ? ሩቲን ነው። ቀናቸውን እንዴት ነው የሚጠቀሙት? ዛሬ 11 ሰዓት ከተነሱ ምንድነው የሚያደርጉት? ጧት ከ1 ሰዓት እስከ 5 ሰዓት ምንድነው የሚያደርጉት? 5 ሰዓት እስከ 6 ሰዓት፣ ከ6 ሰዓት እስከ 12 ሰዓት፣ ከዛ ማታ እስከሚተኙ ድረስ ምንድነው የሚሰሩት? ያቺ ነገር ጋይስ ማተር ታደርጋለች። የሰውን ስኬት ስታዩ ስኬት ጥጉን ወይም ብሩን እንዳታዩ። ያ ሰው ከጧት እስከ ማታ ከማን ጋር ነው የሚያወራው? የሚያወራበት ስታይል ምንድነው? ከብራንዱ ጋር የሚሄድ ነው? ከቢዝነሱ ጋር የሚሮጥ ነው? ወይስ ምንድነው ሩቲኑ? የቀን ውሎ ምንድነው? ሰምታችኋል። አንተ 5 ዳዎች ጋር የምትውል ከሆነ ዳ ነው የምትሆነው። ከ5 ሀብታሞች ጋር የምትውል ከሆነ አንተ 5ኛ 6ኛው ሀብታም የምትሆነው አንተ ነህ። ምክንያቱም ይኸውላችሁ ደካሞች ተያይዘው ነው የሚወድቁ። ስለዚህ ሪሌሽንሺፕን ባሉት የትም ሲገቡ ማድረግ ያለብን ሞቲቬሽን አይደለም። ሞቲቬሽን ምንም ማተር አያደርግም። ፎከስ ማድረግ ያለብህ ምን እንደሆነ አይደንቲፋይ አድርገህ በቀን ውስጥ ዴዲኬትድ አድርገህ እዛ ነገር ላይ አተኩር። የሆነ ሊደርሺፕ ወይም የሆነ ኃላፊነት ሊሰጣችሁ ይችላል። ያን ኃላፊነት እንዴት ነው የምትወጡ? እኔ ጠዋት ስነሳ 11 ሰዓት እነሳለሁ። ከዛ 11 ሰዓት በኋላ ማረጋቸው ነገሮች እኔን ጀስት አንድ ዲጂታል ኢንተርፕረነርሺፕ እንደሆን የሚያረገኝን ነገር ነው ቢልድ ማድረጉ በቀን ውስጥ። ኢቭን እዚህ ዩኒቨርሲቲ ሆኜ ፎከስ ማድረጉ እሱ ላይ ነው። ምክንያቱም መሄድም መኖሩም የምፈልገው ህይወት እንደዛ አይነት ላይፍ ስለሆነ ያን ነገር ቢልድ የሚያደርግ ነገር ላይ ነው በቀን ውስጥ ፎከስ ማድረግ የምፈልገው። ስለዚህ ቀናችሁ ጀስት ማተር ያደርጋል። ሞቲቬሽን ሳይሆን የሚያስፈልጋችሁ ሩቲን ነው የሚያስፈልጋችሁ። ሌላኛው ረጅም እቅድ ይኖራችሁ፣ ግን በየቀኑ ተንቀሳቀሱ። እሺ 5 ዓመት ውስጥ በጣም ሚሊዮነር መሆን ፈልጋለሁ፣ መልቲ ሚሊዮነር መሆን ፈልጋለሁ ምትሉ ከሆነ ያ የ5 ዓመቱ እቅድ ነው። ማድረግ ያለባችሁ ምንድነው? በየቀኑ መንቀሳቀስ ነው። በቀን ውስጥ ዴይሊ ለ30 ደቂቃ አነሰች ከተባለች ለ30 ደቂቃ ዴዲኬትድ አድርጎ መስራት ነው። በየቀኑ መንቀሳቀስ። ኢቭን ዩቲዩብ በመጀመርበት ሰዓት ዩቲዩብን ባክ አድርጋችሁ ይሄን ልታዩ ትችላላችሁ። ያኔ ስጀምር እንዴት ነበርኩኝ? ስቶሪ ቴሊንግ ራሱ አሁን ሳይ ራሱ በጣም ነው የሚያስቀኝ። ምክንያቱም ያኔ በጣም ምስኪን ነበርኩኝ መሰለኝ። እንደዛ አይነት አሁን በጣም ያስቀኛል ራሴን መልሼ ሳይ። ግን ከዛ በኋላ ዩቲዩብ ላይ ከምለቀው በላይ ዝም ብዬ ካሜራ ላይ ራሴን ቀዳለሁ፣ እንዲያወራው የተለያዩ ሀሳቦችን ያነሳው ምናምን ብቻዬን ፕራክቲስ አደርጋለሁ። ያ ነገር ነው አሁን መጥቼ እናንተ ፊት እንዳወራ በጣም ኮምፎርታብል እንደሆን የሚያደርገኝ። አሁንም ፐርፌክትሊ ዩቲዩብ ላይ ማወራውን ፕሪቸር አድርጋችሁ እንዳታስቡ። ግን ስቲል ይሄን ቪዲዮ ከ5 ዓመት ከ2 ዓመት በኋላ በማየበት ሰዓት የሆነ ማያቸው ድክመቶች ሊኖሩ ይችላሉ። ግን ጋይስ ረጅም እቅድ ይኖራችሁ፣ በየቀኑ ተንቀሳቀሱ።
ኢንትራንስ ከፍተኛ ውጤት አመጣለሁ ካላችሁ በየቀኑ ወይ 1 ቻፕተር 2 ቻፕተር በመጨረስ ጀምሩ። ቪዲዮ ኤዲተር መሆን ፈልጋለሁ ካላችሁ በየቀኑ 2 ወይ 3 ቪዲዮ ኤዲት በማድረግ ስራችሁን ማሳደግ ትችላላችሁ። በጣም ኮንቴንት ክሪኤሽን፣ በጣም ኢንተርቴይንመንት፣ ሪአክሽን ቪዲዮ፣ ቀልድ ቪዲዮዎችን መስራት ፈልጋለሁ ካላችሁ በየቀኑ ወይ 1 ቀልድ ቪዲዮ ፕሮዲዩስ በማድረግ ጀምሩ። በጣም ቪዲዮግራፊ መስራት ፈልጋለሁ የምትሉ ካላችሁ ቪዲዮግራፊን ዝም ብላችሁ ባላችሁ ስልክ በመስራት በመቅረጽ ጀምሩ። ወይ ሰው መጥቶ ከዛ እነሱ ላይ በመለማመድ አይደለም፣ ያላችሁትን ዙሪያችሁ ላይ ያሉትን ነገሮችን በመቅረጽ ጀምሩ። ፎቶግራፊ ነው መስራት ፈልጎ ካላችሁ የተለያዩ ፎቶዎችን አካባቢያችሁ ላይ የትም በምትሄዱበት ሰዓት ያነሳችሁ ፕራክቲስ አድርጉ። ስለዚህ ረጅም እቅድ ካስቀመጣችሁ በኋላ በየቀኑ ለ30 ደቂቃ ኢቭን ለ20 ደቂቃ ዴዲኬትድ አድርጋችሁ ስሩ። ለ2 ሰዓት ከሆነ it's a huge thing እንደዛ ማድረግ ትችላላችሁ ዲፕ ወርክ። ስለዚህ ትልቅ እቅድ ይኖራችሁ ግን በየቀኑ ተንቀሳቀሱ። ያ ነው የጠቀመኝ ነገር። ሌላኛው የመጨረሻው ስቴፕ ምን መሰላችሁ ጋይስ? በውሳኔያችሁ ውስጥ ስሜታዊ አለመሆን። ብዙ ውሳኔዎችን በዚህ እድሜ ልንወስን እንችላለን። ማለት ይሄን ነገር አደርጋለሁ፣ ይሄን ነገር አድርጋለሁ፣ ይሄን ነገር ቃል እገባለሁ ምናምን ልትሉ ትችላላችሁ ጋይስ። በውሳኔ ውስጥ ጋይስ በጣም ዋይዝ መሆን አለባችሁ። በስሜት ውሳኔ አለመወሰን። ይሄ ጀስት አሁንም ቢሆን በዛ ላይ በሰልኝ ያልኩኝ አይደለም፣ ግን ሳማው የሆኑ ዲሲሽኖች ላይ ዋይዝሊ እንደሆን አድርጎኛል። ምክንያቱም አሁን ምን መሰላችሁ ደስተኛ ስለሆን የሆነ ነገሮች ላይ ውሳኔ ላይ አልፈጥንም። ደስተኛ ስለሆን ቀጥታ መጥቼ ካሜራ ላይ ዝም ብዬ አላወራም። እንዲህ እኮ ስለምታረጉ እንዲህ ብያችሁ አላወራም። ምክንያቱም አሁን የምታዩኝ ማን እንደሆናችሁ አላውቅም፣ ግን ያንዳንዱ ዲሲሽን ላይ ኢሞሽን አላስገባም። ምንድነው ማስገባው? ኢንተለጀንቴን ነው የምጠቀመው። ያ ነገር ሪሊ ይሰራል፣ ተመርምሮ መቅረብ አለበት፣ ታስቦ መስራት አለበት። that is the key point። ያ ነው ያዳነኝ። በጣም ሲከፋኝ፣ ደስ ይለኝ፣ የተለያዩ ስሜቶች ሲመጣልኝ በእንደዛ አይነት ሲቹዌሽን ውስጥ እኔ ዲሲሽን ሜክ ላለማድረግ በጣም ነው የምቆጠበው። በቻልኩኝ ፍጥነት በቻልኩኝ ጥረት ማለት ነው። ስለዚህ እኔን ያዳነኝ ማይንድ ሴት ቢኖር ጋይስ ደስ ሲለኝ ነገሮች ላይ ዲሲሽን አለመስጠት፣ ሲከፋኝም ዲሲሽን አለመስጠት። የሆነ አሁን ይሄ ነገር እንዴት መሰላችሁ ያዳነኝ ፖይንቱ ምን መሰላችሁ? የሆነ መጥፎ ስሜቶች ሲሰማችሁ ምን ይመጣላችኋል? እንዲህ አይነት ሐሳብ ሊመጣላችሁ ይችላል። ደካማ እንደሆናችሁ አይምራችሁ ይሰማችኋል፣ ይነግራችኋል። ሰው እንደማይወዳችሁ፣ ማንም ሰው እንደማያውቃችሁ፣ በቃ የሆኑ ሰዎች ማንም ሰው እናንተን ያን ያህል ጥረት አድርጋችሁ እየሰራችሁ ማንም ሰው እንደማያውቃችሁ፣ በጣም ትልቅ ቪዥን ኖሯችሁ ትልቅ ድሪም ኖሯችሁ በቃ ሰው አይረዳችሁም ምናምን፣ በዚህ ምድር ላይ ብቸኛው ፍጡር እንደሆናችሁ በቃ ብቸኝነት ብቻ በብቸኛነት ውስጥ ብቻ ያላችሁ አይነት ዲፕሬሽን ውስጥ ልትገቡ ትችላላችሁ። መጥፎ ስሜት በሚሰማችሁበት ሰዓት ምን አደርጋለሁ እኔ? እንደዛ አይነት ስሜቶች ማንነቴን ፓውሊዝምን እንዲነካ አልፈልግም። ምን አደርጋለሁ? ሌት ኢት ጎ። መጥፎ ስሜት ከተሰማኝ ምንም ስለ እኔነትም አላስብም። ስለ ማንነቴ ደካማው እንደሆንኩኝም ለራሴ ለመንገር አይምሮን አልፈቅድም። የሆኑ ነገሮች ላይ ዲሲሽን እንዲሰጠኝ አልፈልግም። የሆነ የሚያረጋጋኝን ነገር ነው የምፈልገው። መጽሐፍ ማንበብ ካልሆነ በጣም ከባድ ስፖርት መስራት። ያ ምንድነው? እንደዛ አይነት በደከምኩበት ሰዓት በጣም ስትሮንግ ያደርገኛል። ትኩረቴ ሐሳቦች ላይ አይደለም የሰራሁት፣ በእጄ ላይ ያስኩኝ ነገሮች ላይ ስፖርት የሰራው ከሆነ ትኩረቴ ሞር ስትሮንግ መሆን ስለሆነ በጣም ነው ስፖርት መሰራው። እንደዛ አይነት ስለሆነ ኢሞሽናችሁ እንዲቀድም እንዳታረጉ ዲሲሽን ሜኪንግ ላይ ዋይዝ ነው። እነዚህ ሶስቱ ማይንድ ሴት በከባድ ሁኔታ ሊገልጽላችሁ አልችልም። በብዙ ነገር ጠቅሞኛል። እናንተም የተመቻችሁ የትኛው ነው? የወደዳችሁት ፖይንት የትኛው ነው? ኮሜንት ላይ ብታስቀምጡልኝ
ደስ ይለኛል። የምትሰጡኝ አስተያየት ካለ ኮሜንት ላይ አስቀምጡልኝ። ይሄ ቪዲዮ ብዙዎቹ ጋር እንዲደርስ ብዙዎቹ እንዲማሩበት ስለምፈልግ ላይክ በማድረግ ሼር በማድረግ እንድትተባበሩኝ ፈልጋለሁ። ቻናሌን ደግሞ ሰብስክራይብ በማድረግ የፎሊዝም ፋሚሊ እንድትሆኑ ፈልጋለሁ። እናም የተለያዩ ሶሻል ሚዲያ አለኝ፣ ቴሌግራም፣ ቲክቶክ እና ኢንስታግራም። እነሱ ላይ ሄዳችሁ ልታገኙን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ my hustle is my heritage. God bless the hustle. We are all going to win one day. See you soon.